አለ አይኖችሽ እያዋሹኝ። የለም አልኩሽ እኮ እኔ እዚህ ቤት የኖርኩትን ዘመን የድሮ ታማኝነትሽን አታንሽብኝ። አሁን ለዚህ እንግዳ ልጅ ስትይ እየዋሸሽኝ ነው። ማን ነው እሱ? መንገድ ላይ የምትወጪው አንቺ ነሽ። እኔ የምፈልገውን ካላገኘው በስተቀር ከዚህ ቤት አልወጣም። ትሰሚኛለሽ? እኔ ስታወሪ ድምፅሽን ቀንሰሽ። አባዬ ሮማንና አዲሱ ልጅ የሆነ ነገር እየሻረቡ ነው። በተለይ ደግሞ አዲሱ ልጅ ሁሉም ነገር ባቀርንበትና በሰዓቱ መሆን አለበት። ለዛ ነገር ዝግጁ ነሽ? እሺ በቃ ዮናስ ምንም ዝምድና የለውም ከኔ ጋር። አባዬ ኤላፍ ልጅ በጣም አስፈላጊ የሆነ የምነግርሽ ጉዳይ ነበር። እስኪ ተከተይና ወደ ውጭ። ቆይ አንዴ ሮማን፣ ከአባዬ ጋር ማውራት ያለብኝ አስቸኳይ ነገር አለ። አይ ከዚህ ባስ አስቸኳይ ነገር የለም። ነይ አንዴ፣ ግድ የለሽ። አንድ ጊዜ አዳምጪ። ማውራው ነገር አለኝ። እሺ ነይ፣ ይደርሳል። ምን እያደረግሽ ነው ሮማን? ከአባቴ ጋር እንዳላወራ እየከለከልሽኝ እኮ ነው። ኤላት ልጄ ይቅርታ አድርግልኝ። ጠዋት አባትሽ ስራ ሲይዝ የሚረብሸው ነገር እንደማይወድ ታውቂ የለ? ለዛ ብዬ እኮ ነው የከለከልኩሽ። ስራው ከኔ ጉዳይ አይበልጥም። እኔ ማወራው በጣም አስፈላጊ ጉዳይ ነበር። ለአባትሽ ሁልጊዜም ቢሆን የአንቺ ጉዳይ አስፈላጊ ነው፣ ግን በአሁኑ ሰዓት በብዙ ነገር ተወጥሯል። ለምን ትቆጫለሽ? የማሳየው በጣም ወሳኝ የሆነ ማረጋገጫ ስላለኝ ነው። እባክሽ ከመንገድ ይዞረኝ። እኔ እኮ ፈልጌሽ ነው የጠራውሽን። ዋና ጉዳይ እኮ በፍርሃት መሀል ረሳሁት። ኤላትዬ አንዴ ስሚኝ። ምን ሆንሽ ደግሞ? እዚህ ቤት ውስጥ አንድ በጣም መወደው ረጅም ሺቲ ጠፍቶ ነበረ። እባክሽ አይተሻል? ከጧት ጀምሮ ስፈልገው ነበር። እኔ ምን አውቃለሁ? እዚህ ቤት ውስጥ ደግሞ ልብስ የሚጠፋው በምን ምክንያት ነው? እኔም ግራ ገብቶኛል። ትናንትና ማታ ጠብም የቱ ጋር እንዳደረግኩት ረሳሁት። ምን አይነት ቀሚስ ነው የጠፋብሽ? የጠፋብኝ ረጅም የሆነ ዥንጉርጉር ከለር። ወይኔ ተሳስቻለሁ ማለት ነው። ምን አልሽኝ ኤላትዬ? አገኘሽው እንዴ? የት እንዳለ ታውቂያለሽ? ይሄ ቀሚስ ነው የጠፋብሽ እንዴ? ውይ አዎ ይሄ እኮ ነው። የት አገኘሽው? ታዲያ ይሄ ቀሚስ አንቺ ክፍል መሆን ሲገባው ለምንድን ነው ዮናስ ክፍል አልጋ ስር ያገኘሁት? እሱ ክፍል ውስጥ ደግሞ ምን ይሰራል? ሊሰርቀው ፈልጎ ነው የሚሆነው። ድሮም ይሄ ልጅ ሌባ ነው። አንተ ሰውዬ ይሄን ቀሚስ እንዴት ክፍል ውስጥ ጥለህ ትወጣለህ? ኤልያት እኮ እጅ ከፍንጅ ነው ያገኘችው። ይሄ እኮ የኔ ጥፋት አይደለም። ቆይ እኔ ክፍል ውስጥ መሆኑን በምን አውቃለሁ? ምንድን ነው የተፈጠረው? መንገድ ላይ የምትወጪው አንቺ ነሽ። እኔ የምፈልገውን ካላገኘው በስተቀር ከዚህ ቤት አልወጣም። ትሰማኛለህ ዮናስ? ይሄ ጨዋታ እንዲያበቃ አልፈልግም። ይህንን ነገር በድብቅ ማጣራት አለብኝ። ያንን ለማድረግ ደግሞ ልጁ ላይ ያለኝን ጥርጣሬ ሙሉ ለሙሉ እንዳነሳው ማስመሰል አለብኝ። ዮናስ፣ ቅድም ላደረኩትና እስካሁን ለነበረን ነገር ይቅርታ ልጠይቅ ፈልጌ ነው። ምኑ ላይ ነው ይቅርታ የምትጠይቅ? እዚህ ቤት ውስጥ እግር ከረገጠ ቀን ጀምሮ እንደ እንግዳ በስርዓት አልተቀበልኩም። ያለ ምክንያት ዝም ብዬ ስጠላህ ነበር። ድንገት ግን እንደዚህ መቀየርሽ በጣም አስገርሞኛል። የሮማን ቀሚስ ነው አይኔን የገለጠልኝ። ያንን ቀሚስ አንተ ክፍል ሳገኘው ያለምንም ማረጋገጫ ሌባ ብዬ ፈረጅኩ። ያው ሮማን ልብሷን የትም እንደምጥልና ድንገት አንተ ክፍል ወድቆ ሊገኝ እንደሚችል ሳቅ ያለምንም ምክንያት ክፉ እንደሆንኩብህ ተረዳሁ። አዎ እኔም እኮ ቀደም የነገርኳት እሱን ነው። ኤልያት ነገሩን በቁም ነገር ተረድተሽ ይቅርታ መጠየቅሽ በጣም ትልቅ ሰው ነሽ። ስለዚህ ካጠፋው ይቅርታ፣ ከእንግዲህ በኋላ እንደ ወንድሜ ነው ማየህ። አንተም ከዚህ በኋላ ያለምንም ስጋት እዚህ ቤት ውስጥ እንዳልብ መንቀሳቀስ ትችላለህ። ችግር የለውም። እኔ እዚህ ቤት የመጣሁት ለሰላም እንጂ ሰውን ለማስቀየም አይደለም። በጣም ጥሩ። ከእንግዲህ አዲስ ገጽ እንክፈት። በቃ እኔ ለቁርስ የሚሆን ነገር ላዘጋጅልሽ። ነይ ሮማ፣ ኩሽና እንግባ። ልጅቷ ለምንድን ነው በአንዴ እንደዚህ የተቀያየረችው? እኔ በጣም ገርሞኛል። ነገር ግን ቀሚሱ የኔ ነው ብዬ ማሳመኔ ነገሩን ጥሩ አድርጎታል። ስሚ፣ አሁን ለስራችን በጣም አመቺ ነው።
ሂጂ አብረሻ ተከታያት። ኤላት ልጄ ቅድም ዮናስን ሳሎን ላይ ያወራሽ ወሬ በጣም ነው ያስደሰተኝ። በእውነት በትልቅነትሽ ኩራት ተሰምቶኛል። እኔም እኮ ተጸጽቼ ነው መጀመሪያውንም ሰውን ያለ ጥፋቱና ያለ ስራው መጠርጠር ጥፋት መሆኑን አውቄ ነው ያን ያደረኩት። በጣም ጥሩ አደረግሽ። ትክክል። ሁሉም ቤት ሰላም የሚሰፍነው በዚህ መልኩ ነው። አባትሽም ይሄን ጉዳይ ሲሰማ በጣም ነው የሚደሰተው። አዎ አባቴም በጣም ደስ ይለዋል። እኔ ምንሽ ሮማን፣ ቀሚሱ መቼ ነበር ጠፋብኝ ያልሽው? ትላንትና ነው? አዎ ትናንት ማታ አጥቤው እኮ የጠፋብኝ። ግን እኮ ዮናስ እዚህ ከመጣ በኋላ አንቺ ክፍል አካባቢ አላየሁት። እንዴት ብሎ ቀሚሱ እሱ አልጋ ስር እንደገባ ነው ግራ የገባኝ። አይ የኔ ነገር፣ ይሄ እኮ የራሴ ችግር ነው። ትናንትና ልብሱን አጥቤ ሳደራጅ እኮ እዛው ክፍል አስገብቼ ትቼው ይሆናል። እሱ ምን ያውቃል ብለሽ? አሀ አንቺ ራስሽ ነሽ እንዴት አልሽው? እኔ ደግሞ እሱ ራሱ ሆን ብሎ የወሰደው መስሎኝ ነበር። አይደለም ልጄ፣ እንደውም ከዚህ በኋላ እሱን ጉዳይ አናንሳ። አታስቢበት እሺ ልጄ? እሺ አላስብበትም። ለማንኛውም ቁርሱን ቶሎ እንስራና ለአባቴ እናቅርብለት። እሺ ሮማን፣ የደበቅሽውን ሚስጥር ደርስበታለሁ። እንዴት ነው? እየተግባባችሁ ነው? እያላምርሽው ነው? እየተግባባን ነው። እኔ የምልሽ የላት እኔ መኝታ ቤት አካባቢ ጠዋት የሆነ ድምፅ ሰምቼ ነበር። አዎ የኔ ጌታ፣ ኤልያት የሆነ ነገር ልታማከር ፈልጋ ስራ መያዝህን ስታቅ ትታው ተመልስች አይደል እንደ ኤልያት? አዎ አባዬ፣ የሆነ ነገር ላሳይ ፈልጌ ነበር ግን ሀሳቤን ቀየርኩ። እሺ ጥሩ። ለመሆኑ ዮናስ ቤቱን ለመድክ? አዎ ጋሼ፣ ሁሉም ነገር ጥሩ ነው። ኤላትም ቅድም ጥሩ አቀባበል ነው ያደረገችልኝ። እንዴ ኤላት ልጄ፣ ዮናስን በጥሩ ሁኔታ እያስተናገድሽው ማለት ነው? አዎ አባዬ፣ ያው ዮናስ አዲስ ሰው ስለነበረ አልተግባባንም ነበር። አሁን ግን ነገሮችን ስለተረዳው እዚህ ቤት ውስጥ በነፃነት እንዲንቀሳቀስ ፈቅጄለታለሁ። ይሄ እኮ ለእኔ በጣም ትልቅ ወሬ ነው። ሁላችሁም እርስ በርስ በሰላም ስትኖሩ ለእኔ በጣም ትልቅ ደስታ ነው። አዎ አባዬ፣ ከእንግዲህ በኋላ ዮናስን እንቅስቃሴ እኔ ራሴ እከታተለዋለሁ። እንደ ወንድሜ ነው የምንከባከበው። እንግዲህ ዮናስ ገና አዲስ እንደመሆኑ መጠን ቤቱ ሊደብር ይችላል። ለመሆኑ ከዚህ በፊት የት ነበር የምትኖረው? ከየት ነው የመጣው? እኔ እዚህ ከተማ አልኖርኩም። ማለት ሩቅ ነበርኩኝ። ገጠር ነው የኖርኩት። አሀ ገጠር። እኔ ግን ይሄ ከተማ በጣም ነው ስልችታለኝ። ለስልክ የሚሆን አዲስ ኤርፓድ ፈልጌ ኦሪጂናሉ ማግኘት አልቻልኩኝም። በቃ ከጠዋት ጀምሮ ሳስበው ነበር። ምን አይነት ነው የምትፈልጊው? ልክ እንደዚህ አይነት ከተማ ውስጥ ኦሪጂናል እቃዎች የት እንደሚገኙ አላውቅም። ይህንንማ በደንብ አውቃለሁ። መገናኛ የሚገኘው የገበያ ማዕከል ሁለተኛ ፎቅ ላይ አለ። ኦሪጂናል እና ያማረ የምታገኝበት ሱቅ አለ። ከፈለግሽ ደግሞ እኔ ያመጣልሻለሁ። ካልሆነ አብረን ሄደን ማምጣት እንችላለን። ለመሆኑ ገና ከገጠር ትላንት መጥተህ መገናኛ ስላለው መደብር በምን ልታውቅ ቻልክ? አይ እሱማ የከተማው ሰው ራሱ በቅጡ የማያውቀውን መደብር ገጠር ነበር ከሚል ሰው ሊያውም እስከነ ሁለተኛ ፎቁ ሲያውቀው ይገርማል። እንዴ ኤላት፣ ማለት እኮ አንድ ጓደኛዬ እዚህ ስልክ ሊገዛ መጥቶ እኔም መግዛት ፈልጋለሁ ስለው ነግሮኝ ነበር እና ይህንን ሁሉ እሱ ነው የነገረኝ። እኔ ምንም ማውቀው ነገር የለም። የጓደኛው እውቀት ነው ማለት ነው። በጣም የሚገርም ትዕግስት አለ። አሁንም እየተከተልከኝ ነው? ሳሎን ውስጥ ያወራኸው ውሸት አልበቃህም? ውሸት አይደለም ኤላት፣ እኔ እውነቱን ነው የተናገርኩት። እኔ ላንቺ አስቤ እንጂ ሌላ ምንም ፈልጌ አይደለም። ስምህን ማን ነበር ያልከኝ? ዮናስ። ሰማኛለህ? እዚህ ቤት ውስጥ ያንተን እንክብካቤም ሆነ እዝነት አልፈልግም። እዚህ ቤት ከመጣ ጀምሮ መቅለስለስ አልተዋጠልኝም። መቅለስለስ? ቆይ አንቺ ከዚህ ውጪ ሌላ ምንም ነገር አታውቂም እንዴ? ቅድም እኔ ክፍል የገባኸው አባቴን ለመስረቅና ለመሰለል እንደሆነ ማለቅ ነው የሚመስልህ? አባቴ ምስኪን ስለሆነ አንተን እዚህ ቤት አስገባ። እኔ ግን እንዳንተ አይነቱን በደንብ ነው ጠንቅቄ የማውቀው። በጣም ርቀሽ ሄደሻል ኤላት። አባትሽን ለማረጋጋት ነው እኔ ቀድሜ ወደ አንቺ ክላስ የገባሁት። ያንን እንደ ስርቆትና ጥርጣሬ ካየሽው ግን ያ የአእምሮ በሽታ ነው። አባቴ አንተን አምኖ የቤቱን ቁልፍ ሊሰጥህ ይችላል።
እኔ ግን አይኔን ካንተ ላይ አለቅ እዚህ ቤት የደበቅከው ሚስጥር እስከማቅ ድረስ። ሂጂና ነገር አባትሽ ያንቺን ጩኸትና ክስ መስማት በጣም ሰልችቶታል። አሁንም ብትነግሪው እብድ አድርጎ ነው የሚያይሽ። ስለዚህ የምታወሪውን ነገር አይሰማሽም። እኔ ነኝ እዚህ ቤት ሰላም የምነሳው? እዚህ ቤት የመጣህበትን ዓላማ ሳላጋለጥ ከዚህ ቤት አትወጣት። ሊቀቀኝ አልኩ። ትሰሚኛለሽ? እኔ ስታወሪ ድምፅሽን ቀንሰሽው። እኔ እኮ ከአንቺ በበልጥ እንጂ የምታዥኝ አሽከርሽ አይደለሁ። እጅህን አንሳልኝ። አንተ ማን ስለሆንክ ነው እኔን የምታዘኝ? ቆይ አባቴ ስላስጠጋኝ የፈለግሽውን የምትይኝ ይመስልሻል እንዴ? አባዬ ለአንድ ደቂቃ ላናገር እችላለሁ? በጣም አስፈላጊ ጉዳይ ስለሆነ የጠበቅኩ። ምን ነው የሊያት ልጅ? እንደው በዚህ ምሽት አባዬ ሮማንና አዲሱ ልጅ የሆነ ነገር እየሻረቡ ነው። በተለይ ደግሞ አዲሱ ልጅ አባዬ ልጁ እንደምታስበው የገጠር ልጅ አይደለም። ዛሬ በረንዳ ላይ ሆነን እያወራን አዲስ አበባ ውስጥ ስላለ የቴክኖሎጂ መደብር ፎቁን ሳይቀር እኮ ነው የነገረኝ። አቦ እየዋሸክ ነው። መኔ መጀመሪያም ልጁ ስለማትወጂው እኮ ነበር ልጁን የሚያጠፋ ነገር የምታስቢው። ከመሬት ተነስተሽ ነው ስሙ እንኳን ታጠፊ ነበር። አባዬ እባክህ ስማኝ። እኔ ነገሩን ለማረጋገጥ ብዬ ነው። ይበቃሻል አልኩሽ ሜላት። ሮማን እዚህ ቤት ውስጥ ለብዙ ዓመታት በታማኝነት ውስጥ ታገለግል የኖረችው። ልጁም ቢሆን በቅርብ ጊዜ ቢመጣ ታማኝ ነው። ጥላቻ አይደለም እኮ አባዬ፣ እውነቱን ነው የምነግርህ። ሮማንም አብረው እየሸሸገች ነው። የሆነ ነገር አንድ ላይ እየሸረቡ መሆኑ ይታወቃል። ስለዚህ ይሄንን ስማቸውን የሚያጠለሽ ነገር እንድትነግሪኝ አልፈልግም። አሁን ቤቱን ለቀሽ ሂጂ። ሂጂልኝ፣ አሁን ሂጂ። ማንም ሊያምነኝ አልፈለገም። ማንም አባቴንም ጭምር አሳውረውታል። እሺ ችግር የለውም። ማንም ባያምነኝም እኮ ችግር የለውም። ግን እኔ እውነቱን ራስ ያወጣዋል። ዮናስ ማን እንደሆንክና ምን ፍለጋ እዚህ ቤት እንደገባ ሳላውቅ በፍጹም አልተወክም። የጀመርኩትን ጨዋታ በራሴ መንገድ ጨርሰዋለሁ። ሄሎ ሄሎ፣ እንዴት ነሽ? አይ እኔ እንኳን ደህና አይደለሁም። እዚህ ቤት ውስጥ በጣም የሚያስፈራ ችግር ተፈጥሯል። አዲስ የመጣው ልጅና ሰራተኛ የሆነ የሚደብቁት ነገር አለው። ዛሬ ጠዋት እራሱ ይዤዋለሁ። ይህንን ደግሞ ለአባዬ ስነግረው ጭራሽ ተቆጥቶ ከክፍሉ እያስወጣኝ ነው። ምን ማድረግ እንዳለብኝ አላውቅም። እሺ የኔ ውድ፣ በቻልሽ ፍጥነት ቶሎ ነይ። ቻው። ሮማ፣ ዛሬ የመጨረሻ ቀናችን ነው። ልጅቷን ቶሎ ብለን ከዚህ ማስወጣት አለብን። አውቃለሁ ዮናስ፣ እኔም እኮ ልቤ በፍርሃት እየናደች ነው። መፍራት የለብሽም። እስካሁን የተጓዝንበት መንገድ ሁሉ ሰርቷል። አሰፋም ያችን ኤላትም ምንም እስካሁን የነቁት ነገር የለም። ስለዚህ ዛሬ ምሽት ምንም አይነት ነገር መበላሸት የለበትም። ሁሉም ነገር ባቀድንበትና በሰዓቱ መሆን አለበት። ለዛ ነገር ዝግጁ ነሽ? አሁን በቃ ሁሉም ነገር ዝግጁ ነው። ከዛሬ ጀምሮ ልጄን በራሴ እጅ ወስዳታለሁ። ከእንግዲህ በኋላ መደበቅ አያስፈልገኝም። እናቷ መሆኔን በግልጽ ነግሬ አብሬያት ሆናለሁ። ኤልያስ ልጄ፣ ምን ነው በዚህ ምሽት እስካሁን አልተኛሽ? አይንሽ ደግሞ በጣም ቀልቷል። የሆንሽው ነገር አለ? ጭንቅላቴ ውስጥ ለሚመላለሱ ጥያቄዎች መልስ ሳላገኝ መኝታ ቤቴ መግባት አልቻልኩም። አንድ ነገር እንድትመልሽልኝ እፈልጋለሁ። ምንድን ነው እሱ ልጄ?
የማታውቂኝ ሮማን ነኝ። ምንም አልነግርሽ ነገር አለ። ስሚኝ ሮማን፣ ከዮናስ ጋር ከጀርባችን እየሰራችሁት ያላችሁትን ተንኮል ደርሼበታለሁ። እኔንም አባቴንም እያታለላችሁ ነው። ምን እያልሽ ነው የኔ ልጅ? እኔና ዮናስ አንቺን ምን ልንደብቅሽ እንችላለን? እሱ እኮ ትናንት የመጣ እንግዳ ነው። በስህተት ተረድተሽ ነው። በስህተት? ሮማን እንደ ህፃን ልጅ አታድርጊ። የዮናስ አነጋገር፣ አንቺ እሱን ለመከላከል የምታደርገው እያንዳንዷ ነገር በደንብ እንድጠራጠራችሁ ነው ያደረገኝ። እኔ እኮ እዚህ ቤት ውስጥ ከማንም በላይ ከአባቴም በላይ የልቤ ሚስጥር የምነግረው ለአንቺ ነበር። ከአንቺ እኮ ምንም ደብቄ አላውቅም። አሁን ግን በጣም ነው ያዘንኩብሽ። ኤልያት አታምኚኝም እንዴ? እኔ ከኖርኩበት ዘመን ለአንቺ ከመሳሳት ውጪ ምን አይነት ክፋት ይኖረኛል? እባክሽን እንደዚህ በአጉል ጥርጣሬ ልቤን አታቁሲኝ። ልብሽን ያቆሰልኩት እኔ ነኝ ወይስ አንቺ ነሽ ሚስጥርሽን ለመደበቅ የእኛን ልብ እያቆሰልሽ ያለሽው? አባዬ አንቺ ላይ ካለው እምነት የተነሳ እኔኑ ነው ዛሬ የበደለኝ። ክፍሉ ድረስ ላወራው ስገባ እኔኑ ነው ያባረረኝ። ኤልያት ምን እያልሽ ነው? እኔ ላሰፋ ምን እደብቀዋለሁ? እንደዚህ እያልሽ ነገሮችን አታወሳስቢ። ሰሚኛለሽ ሮማን፣ ከዮናስ በስተጀርባ የምታደርጊውን ነገር እውነቱን ብትነግሪኝ ይሻልሻል። አለበለዚያ ግን መቼም አልተውሽም። እንቅልፌን አጥቼ እንደምከታተልሽ ዋቂ። የሆነ እኮ በጣም ደስ የሚል ነገር አላት። እውነቱን ንገሪኝ ሮማን፣ ዮናስ ያንቺ ዘመድ ነው አይደለም? ምን ነካሽ? ምን እየሆንሽ ነው? ምንም የምደብቅሽ ነገር አለ? አለ። አይኖችሽ እየዋሹ ነው። የለም አልኩሽ እኮ። እኔ እዚህ ቤት የኖርኩትን ዘመን የድሮ ታማኝነትሽን አታንሽብኝ። አሁን ለዚህ እንግዳ ልጅ ስትይ እየዋሸሽ ነው። ማን ነው እሱ? የእህቴ ልጅ ነው። ገጠር ነው የኖረው። እባክሽን አሰፋ። የገጠር ልጅ? ትላንት ከገጠር የመጣ ሰውዬ እዚህ አዲስ አበባ ውስጥ ትልቅ የቴክኖሎጂ መደብር የትና ስንተኛ ፎቅ ላይ እንዳለ ያውቃል? እሱማ ጓደኛው ነግሮት ነው የሚሆነው። አሁንም ውሸት። ሰምኛለሽ? አባዬ ባንቺ ውሸት ታውሯል። እኔ ግን አልታወርኩም። ነገውኑ እንደነጋ በጠዋት ተነስቼ ነው ሁሉንም ነገር የምነግረው። ትነግሪኛለሽ አልነግሪኝም? ኤላት እባክሽን፣ አሰፋ ጤናው አይችልም። እንግዲያውስ ንገሪኝ፣ ዮናስ ማን ነው? እሺ በቃ ዮናስ ምንም ዝምድና የለውም ከኔ ጋር። በዛ ላይ ቆንጅዬ ዮናስ እባክህ የመጣበትን ዓላማ አትርሳ። ምን እየሆንክ ነው? ዓላማን ትተህ ስለ ሴት ታወራለህ? ታዲያ ዘመድ አይደለም እያልሽ ለምን እዚህ ቤት አስገባሹ? እባክሽን ኤላት አትጩይ። ነገሩ አንቺ እንደምታስቢው አይደለም። እንዴት ነው ታዲያ? እውነቱን ንገሪኝ እያልኩሽ ነው። ምን እያሴራችሁ ነው? ልጁ ምንም ጥፋት የለበትም። እያንዳንዱን ነገር ያደረኩት እኔ ነኝ። ለምን? አባቴ ልጎዱት ነው ወይስ እኔ ልጎዱኝ ነው? በፍጹም አንቺን ለመጉዳት አይደለም። እኔ ለአንቺ ነፍሴን እሰጣለሁ። አንድም ክፉ ነገር አላደርግብሽም። እባክሽን እመኚ። አንቺ በጣም ውሸታም ነሽ። አሁኑኑ ለአባዬ ሄጄ የምነግረው። አትሂጂ ኤልያት፣ አሰፋ ጋር አትሂጂ። ልቀቂኝ እባክሽን። ሁሉንም ነገር እውነቱን እነግርሻለሁ። ብቻ አሰፋ ጋር አትሂጂ። እየሰማሁሽ ነው ሮማን። እውነቱ ምንድን ነው? ዮናስ ከዚህ በፊት የትም አላውቀው። ምን? የትም አታውቂው? አላውቀውም። መንገድ ላይ የሚበላው አጥቶ ሲለምን ነው ያገኘሁት። ታዲያ ዘመዴ ነው ለምን አልሽ? ምክንያቱም በወቅቱ እጄ ላይ ምንም የምሰጠው ነገር አልነበረኝም። ልጁ በጣም አሳዘነኝ። እዚህ ቤት እንዲገባና መጠለያ እንዲያገኝ ሰርቶ ራሱ እንዲለወጥ ነው የፈለግኩት። አሰፋ ጋር እንዳመጣው ያደረገኝ ይሄ ብቻ ነው። በደግነት ስሜት ነው ይሄን ያደረኩት፣ ማንንም ለመጉዳት አይደለም። ሮማን በጣም አዝናለሁ። ይቅርታ አድርጊልኝ። አይ ኤልያት ልጄ፣ አንቺ ምንም ጥፋት የለብሽም። ቤተሰብሽን ለመጠበቅ ነው ይሄን ሁሉ ያደረግሽው። እባክሽን አሁኑኑ ቃል ግቢልኝ፣ ለአባትሽ ይሄን ነገር እንዳትናገር። እሺ በቃ ሮማን አትጨነቂ። ለማንም አልናገርም፣ ለአባዬም አልነግረውም። እባክሽን አንቺ ቤተሰብሽን ለመጠበቅ ያደረግሽው ነው። ግን እባክሽን ለአሰፋም ቢሆን እንድች ብለሽ ምንም ነገር እንዳትናገር። እሺ ለማንም ምንም አልናገርም።
ንገረኝ